አጥፍተሻልና በዛ ምክንያት ነው እንጂ ምንም ነገር ተገኝቷል። እርግጠኛ ነህ? አዎ በጣፋ ከልጅ ይጠፋሉ ብለሻል ማለት ያው አንድ አገር እየኖርን ያን ያህል ተራራቀ ቦታ እየኖርን ላይክ እንዲሁም ደግሞ አንድ 5 ደቂቃ ወር 10 ደቂቃ ምትሆን ለልጅ አይታጣምና በዛው ጭልጥ ብለህ ስጠፋ ምን ሆነህ ነው ላይክ ልጅህን ለማየት በዚህ ያህል ቢዚ ያደረገ ነገር ብዬ አስቤ ነው። በዛውም ቡቹም እንዲያይህ ፈልጌ ነው ዛሬ ቀጠርኩ። ሰላም ቤተሰብ እንዴት ናችሁ? ደህና ናችሁልኝ ወይ? ያለውኝ እግዚአብሔር እየተመሰገነ ይሁን። ደረጉድ ሰሞኑን የማይሰማ ነገር የለም። ተው ከባድ ነው። እግዚአብሔርን እንደው ከመቼ ወዲህ ነው አብርሃም አንቺ የምትረጂው? የቸገረህ ነገር ካለ ምድራህ ነገር ካለ አይኖ በመካከላችሁ ልጅ አለ። ሉሌን የመሰለ ልጅን እያገናኛችኋል ሁለታችሁም። ነገር ግን በዚህ ያክል የወረደ ስራ መስራት ምን በቃ ልጁን ያገኝ ይሂድ። ከዛ በኋላ አንቺ ቻናል ላይ እሱ ቻናል ላይ ምንም እኮ ይደብራል ከምር። በቃ ይሆናላ ድራማችሁ ራሱ ፌክ እንደሆነ የሚያስታውቅባችሁ ነው የሚመስለው። የችግርህ ነገር ካለ ሩታ የሆነ ነገር ጠርጥራለች። እመኑኝ ቤተሰብ እኔ ትንሽ ልጅ ይዞኝ ነው እንጂ በጣም ብዙ ማጣራቸው በቪዲዮዎች ምናምን ነገሮች ነበሩ። ግን ለመሰላችሁ አሁን ይሄ በጣም ከባድ ነገር ነው እያረገች ያለችው ሩታም ቢሆን ማለት ነው። አብርሃም በደካማ ጎኑ ልጅን አሳያለሁ ምናምን እያለች ሩታ ያልሆነ ነገር እያስገባች ነው ብዬ ነው የማስበው። ለምን ብትሉ አንደኛ በቃ የተጣላ ሰው ልጅ ነው የሚያገናኘው። ልጁ ነው ቪዲዮ ራሱ እኮ መስራት አይጠበቅባችሁም እኮ ካላስ ትክክለኛ ሪሊ ጸብ ቢሆን ማለት ነው። የእናንተ ግን ሁሌ ድራማችሁ አይሰለቻችሁ ማለት በቃ የሆነ ሪስፔክት እንኳን የላችሁም ለተመልካች ማለት ነው። አሁን ትናንትና ሄርሜላ በጌታ እንዳትነክሰኝ በጌታ ምናምን ስትል እንዴ ምን ማለት ነው? እንደዚህ መላላት እንደዚህ መቃቃት ከእናንተ ምን አይነት ትምህርት ነው ህዝቡ እየተማረ ያለው? ወይኔ ጉዴ! በጣም እኮ የምታስጠሉት። አንዳንዴ እኮ ትደብሩን አላችሁ እኮ በጣም ማለት ነው የምር። አሁን ሄርሜላ እንዳትነክሰኝ በቃ እንዳስመኝ ከዛ በኋላ አለች እንዳትነክሰኝ። ምን ማለት ነው? ሚዲያ ላይ እንደዚህ እንትን ማለት አሁን ሄርሜላ ማለት ነው። አሁን አንቺ ትልቅ ደብ ማለት ጥሩ ስራ የሰራሽ እንዳይመስልሽ ማለት የሰው ባል ወስድ ተቀምጦ ምናምን ከዛ አደባባይ ላይ ያው ወንድ ልጅ በትፈት የተለያዩ ነገሮች ሊሸወድ ይችላል። ነገር ግን እንደዚህ ሩታም ሆነች አሁን ዝም ብላንም እንደዚህ መታ የሚላላጡብን እና የኔ ማሮች በጣም ነው የምትደብሩት። የምዘጉትም ለማየት ያክል ነው። በተረፈ ግን አንድ ምሳሌ አንቺ ሩታ ማለት ነው የልጅሽ አባት ነው። አይኖ ምክንያቱም በምንም በኩል ያልተጣላ ሰው ተጣልተናል ብላችሁ ነው ሚዲያ ላይ እየሰራችሁ ያላችሁት። አብራችሁ ላይፋችሁ እየቀጫችሁ ምናምን ለኦዲየንስ የምታስተላልፉት ያ ነው። ለእኔ ግን በጣም የወረደ ስራ ነው እየሰራችሁ ያላችሁት ስቲል እስካሁን ማለት ነው። ማለት በቃ እሺ አላ ሄርሜላም አብርሃም ይዛለች አይደለ? አንቺም ደስታ ይዘሻላ። በቃ ፍቅር በፍቅር ስሩና አብራችሁ ነው። እሷም መታ ሄርሜላ እንዳት ነክሰኝ የሆነ ነገር ተብሎ እንዴት ይሆናል? አንቺ እኮ የ80 ባልሽ እኮ ነው ሩታ ልጅ የወለሽበት እንዴ ሰርግ ተደግሶ ዱባይ ስንት ነገር ሄዳችሁ እየሰራችሁ ምን እያላችሁ ዛሬ ለኦዲየንስ ወይም ደግሞ ለሚመለከታችሁ ሰው የበቃ ምንም የማይመስል ነገር ስታስተላልፉለት እኮ ይደብረዋል። ምሳሌ እኛ እንወዳቸዋለን አብርሃምና ሩታ የፍቅር ተምሳሌቶች ብለው ብዙዎቹ ለእናንተ አንገታቸው እስከ መስጠት ድረስ የሚከራከሩ እህቶች አላችሁ አይደለ? በጣም ብዙ የሚወዳቸው ኦዲየንስ ያ ምንድነው ሩታ በመጣችበት በፍቅር እንትን። አሁን ግን ሩታ ምንድነው በእያንዳንዱ በየሰከንዱ ግን የምታስተምረን ትምህርት የወረደ ነው። በቃ የወረደ እንዴ አስባችሁታል? የባሏ ሚስት ጋር ወይም ደግሞ የልዑል የእንጀራ እናቱ ጋር አብረሽ ጓደኛ ልሁን ማለት ምን ማለት ነው? ጤነኛ ነው ብላችሁ ታስባላችሁ? ምክንያቱም የወረደ ስራ እየሰራችሁ ሰው የሆነ ነገር እንትን ይለን ብላችሁ አትጠብቁ። በቃ በጣም ነው የሚያስጠላባችሁ። በጣም አለ አይደለ? በቃ የሆነ እንትን ነው የምታደርጉት
እንዴ? ከዛ ሰው እናንተ ምንድን ነው የምትማሩት? የሚያስተምር ነገር ስሩ እንጂ እንዴ! በጣም ነው እንትን ያላችሁት የወረዳችሁት። የምር የባልሽ የልዑል የእንጀራ እናት ጋር ጓደኛ ሊሆን ማለት በማለት ነው። አይሆነውምም፣ አይመጣውምም፣ በምንም ተአምር አይሆንም እንደዚህ አይነት ነገር። ጌታ እንዴት ጣውንትሽ ጋር እንትን ጓደኛ ሊሆን? አንቺ የሆነ የቀመምሽው ነገር አለ፣ የሆነ ነገር አለ፣ ያሴርሽው ሴራ አለ። ያ ሴራ ደግሞ እግዚአብሔር የሆነ ነገር ባለ ጊዜ ይጋልጣል ብዬ አስባለሁ። ያው ደግሞ ትሰሩት አላችሁ አሁንም ማለት ነው። ገባሽ? ግን ደግሞ በዚህ ልክ እኛን ሩታ አንጠበቅሽም። በቃ እንዴ መጥፍ መወልወል ካለብሽ እያንዳንዱ ቦታ ዩቱብ የሚሰራበት ቦታ ገብተሽ እንዲሰድቡሽ የሆነ ክብርሽ እንዲያሳጣሽ የሚያደርግ ስራ እምቢ ማለትም ትችያለሽ እኮ መብትሽ እኮ ነው። ማለት በጣም ብዙ የሚወድሽ ቤተሰብ በዚህ ልክ ማስከፋት፣ በዚህ ልክ እንትን ማለት ይደብራል። በቃ የምሬ ነው። በጣም ነው የወረደውም የሚደብረውም። እንዴት በዚህ ልክ እንዴት እንዲህ ረላሽ በጣም ከባድ ነው የምር። መስራት ባለባችሁ ነገር እኮ እናንተ ብዙ እናንተ ላይቫችሁን ቅጩት። ግን በቃ ኦዲየንሱን በቃ አትሸውዱት። በቃ አትሸውዱት። ታርቃችሁ መምጣት ካለባችሁ የሆነ ነገርም ፈጥራችሁ መምጣት ካለባችሁ ፈጥራችሁ ነው እንጂ በዚህ ልክ በቃ አትውረዱብን። የምር እንዴት ሰው በዚህ ልክ ይወርዳል? እንዴት በዚህ ልክ ይዝቀጠ ስራ? ኧረ በኢየሱስ ስም ስለ እናንተ ማውራት ራሱ ይደክማል። የምር በጣም ነው የሚደክመው። እና የኔ ውዶች ቪዲዮዎቼ ላይክ በማድረግ ጀምሩ። ላይክ አድርጎ ወዳችኋለሁ። ያ ሌላው ደግሞ በማን እንመጣለን መሰላችሁ? የሚዘመትበት ሰሞኑ ብዙ የለም፣ ግን ያው ቪዲዮቼ ላይክ በማድረግ ጀምሩ። ወዳችኋለሁ። ጥያቄ ካላችሁ ጠይቁ። መቼስ አብርሃምና ሩታ በሪል ፍቅራቸው እስከሚመጡ ድረስ ትንሽ የተወሰነ ሰዓት ይጨርሳል። ግን ለእናንተ የሚያሳያችሁ ሙሰልሰል ነው። እመኑ። አብዛኞቻችሁ ሰዎች አታምኑም፣ ግን እመኑ። በቃ ይሄ እኮ እምነት ብቻ ነው የምጠይቀው። እና የኔ ማሮች እንደነገርኳችሁ ውድድ እንደማረጋችሁ ታውቃላችሁ። ብቻ ግን ላይክ በማድረግ አበረታቱኝ። ጥያቄ እንዳልኳችሁ ጥያቄ መጠየቅ የምትፈልጉት ካላችሁ ጥያቄ ጠይቁኝ። ወዳችኋለሁ። ባባይ